ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከኪዳነ ማርያም ብርሃኔ እንከታተል። ኪዴ የአየር ሰዓቱን ላንተ ልልቀቅ። አመሰግናለሁ ሶሊያና። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገር ዜና ጀምራለሁ፣ አብራችሁን ቆዩ። 23ኛው የኢትዮጵያ የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል በሐረር ከተማ ዛሬ በይፋ ተጀምሯል። በሐረር ከተማ ጎዳናዎች ላይ የባህል ስፖርት ልኡካን ጉዞ ካደረጉ በኋላ በታላቁ አሚር አብዱላሂ ስቴዲየም የመክፈቻ መርሃ ግብሩን ተካሂዷል። በመክፈቻ ስነ ስርዓቱ ላይ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ፣ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታው አቶ መክዩ መሐመድ እንዲሁም የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሐመድ በስፍራው ተገኝተዋል። የባህል ስፖርቶች ልማት ለኢትዮጵያ ከፍታ በሚል መሪ ሀሳብ ውድድሩ እየተካሄደም የሚቆይ ይሆናል። በዚህ ውድድር ላይ ከ1500 በላይ ስፖርተኞች በ11 የስፖርት አይነቶች ለሚቀጥሉት 8 ቀናት ይሳተፋሉ። 55ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ ፍጻሜውን አግኝቷል። ላለፉት 6 ቀናት በአዲስ አበባ ስቴዲየም ግቢ ሲካሄድ የቆየው የአትሌቲክስ ሻምፒዮናው ዛሬ በርካታ የፍጻሜ መርሃ ግብሮችን አከናውኗል። ዛሬ ከተከናወኑት የፍጻሜ ውድድሮች መካከል በ5000 ሜትር ሩጫ በወንዶች ፋሲል አየለ ከሸገር ሲቲ አሸናፊ ሆኗል። አትሌቱ ርቀቱን ለማጠናቀቅ 14 ደቂቃ ከ10 ሰከንድም ፈጅቶበታል። በሴቶች በኩል ህልፌ ካሳይ ከመስፍን ኢንጂነሪንግ አሸናፊ ሆና አጠናቃለች። 16 ደቂቃ ከ12 ሰከንድ በሆነ ጊዜም አትሌቷ ርቀቱን አጠናቃለች። በ1500 ሜትር ርቀት በሴቶች አዳኑ ኔንኮ ከሸገር ሲቲ አትሌቲክስ ክለብ አሸናፊ ሆናለች። በወንዶች እንደ ሸውረታ ከኦሜድላ ቀዳሚ ሆኖ መግባት ችሏል። ሌሎች የአጭር ርቀትና የሜዳ ተግባራት ውድድሮችም ተከናውነው አሸናፊዎቹ ተለይተዋል። የዘንድሮ የአትሌቲክስ ሻምፒዮና በዘመናዊ የውጤት መመዝገቢያ ቴክኖሎጂዎች የታገዘ በመሆኑ አዲስ ነገር የታየበት መሆኑ አልፏል። ከዚህ ውድድር ላይ ውጤታማ የሆኑ አትሌቶች በመጪው ግንቦት ወር በጋና ለሚካሄደው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያን ወክለው የሚወዳደሩም ይሆናል። የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ለማለፍ የቅድመ ማጣሪያ ጨዋታ እያደረገ ነው ይታወቃል። ቢያሳለፍነው አርብ ሞሮኮ ላይ የኢትዮጵያ ብሔራዊ ቡድን የሳኦ ቶሜና ፕሪንሲፒያቸውን በአፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ጨዋታ 3-0 ማሸነፉ ይታወሳል። ዋሊያዎቹ ከድላቸው በኋላ ዛሬ አዲስ አበባ የገቡ ሲሆን በቀጥታም ለመልስ ጨዋታ ወደ ድሬዳዋ አቅንተዋል። በዮሐንስ ሳሌ የሚመራው ብሔራዊ ቡድኑ ከ5 ዓመት በኋላም የመጀመሪያ አፍሪካ መድረክ ጨዋታውን በሀገር ውስጥ የፊታችን ማክሰኞ ያከናውናል። እስከ ጨዋታው ዕለትም ልምዱን በዚያው በድሬዳዋ ያከናውናል። በወላጅ አባቱ ህልፈተ ህይወት ምክንያት የመጀመሪያ ጨዋታ ያለፈው አማካኙ ጋቶች ባኖም ለመልስ ጨዋታ ብሔራዊ ቡድን መቀላቀሉም ሶከር ኢትዮጵያ ዘግቧል። የኢትዮጵያ ብሔራዊ ቡድን በመጀመሪያው ጨዋታ ሳኦ ቶሜን 3-0 ሲያሸንፍ አቤል ያለው 2 እንዲሁም ከናን ማርክነ ደግሞ 1 ግብ ማስቆጠራቸው ይታወቃል።